እኔ የተገለጠልኝ ክርስቶስ እኔ የገባኝ እውነት እናንተ እስኪገባችሁ ድረስ አለ። ወገኖች አስባችሁ ታውቃላችሁ? ትዝ ይላችኋል ክርስቶስ? እስቲ አስቡት። እስቲ ቀራንዮ ላይ እንድረስና እንመለስ። ሲዘብቱበት፣ ሲሰድቡት፣ ሲከሱት ይገደል እያሉ ያ ሁሉ ሕዝብ ሆሳዕና በአርያም ያለው ይገደል ብሎ በደጅ ላይ የቆመው አንካሶችን ባቀናላቸው፣ ዕውራንን ባበራላቸው፣ ለምጻምን ባነጻላቸው፣ ሽባን በተረተረላቸው፣ ሙታንን ባነሳላቸው፣ ድውያነ ሥጋን በታምራት በፈወሰላቸው፣ የነፍስ ሕመምተኞችን በቃሉ በጠገነላቸው ክርስቶስ እንደ ወንጀለኛ በፍርድ አደባባይ አቆመውት። ክርስቶስን ይሰቀልልን፣ ይገደልልን፣ በሞት አርቅልን ብለው ጨክነው ክርስቶስ ላይ በተነሱበት ሰዓት እስቲ አስቡት። ክርስቶስ ምንም በደል ሳይገኝበት በፊት ቆሞ አንተ የአይሁድ ንጉሥ ነህ ሲለው የአይሁድ ብቻ ንጉሥ አይደለም ክርስቶስ የዓለም ሁሉ ንጉሥ ነው። አስቡታ ክርስቶስን ልብሱን ቀደው ሲካፈሉበት አስቡት። ክርስቶስን ከሊቶስጥራ እስከ ቀራንዮ ድረስ ከሐና ወደ ቀያፋ ሲያመላልሱ ሲያንገላቱት ሊሸከሙት የማይቻለው ከባድ እርጥብ መስቀል አሸክመውት መስቀል በመሸከም ደክሞት ሲወድቅ በወደቀበት ሲረግጡት አስቡት። ክርስቶስን ደግሞ ሊነሳ ሲል መልሰው ሲረግጡት፣ ደግሞ ሲተፉበት፣ ደግሞ ሲያንቋሽሹት፣ ደግሞ ሲተብቱበት እውነት እግዚአብሔር ልጅ ከሆንክ ራስን አድን ሲሉት እስቲ ተአምር አሳይና አንተ ካለ ከመጣብህ ነገር ሁሉ ትረፍ እያሉት ሲያሽሟጥጡበት የአይሁድን ርኩስ ምራቅ ሲቀበል አስቡት እስቲ ክርስቶስ። እናቱ ማርያምንም አስቡት። አንድያ ልጇን መከራ ሲያደርሱባት ተከትላ አብራ የምታለቅስ እናት የእሷንም ሰቆቃ አስቡት። ልጄ ያለች የምትከተሏን ደግ እናት አስቡት። ሲወድቅ አብራው የምትወድቀውን እናት ልታነሳው ስትል ጎትተው የሚጥሏትን ቀራንዮ ላይ የተገኘችዋን ደግ እናት አስቧት። ድንግል ማርያም ዮሐንስንም አስቡታ። በሞቱ በኩል የመሰለውን እስከ ቀራንዮ ድረስ ክርስቶስን አፍቅሮ ሞት ሳይፈራ የአይሁድን ዛቻና ፉከራ ሳይፈራ መስቀሉ ላይ የተገኘው ዮሐንስንም አስቡት። አስባችሁት ታውቃላችሁ? መድኃኒዓለም የጎኑ ጎድኑ እስኪታይ ድረስ አጥንቱ እስኪቆጠር ድረስ የተገረፈው ክርስቶስን አስባችሁታል? አንዱ የአይሁድ ጅራፍ እኮ ለሞት ያበቃ ነበር። ጅራፉ ጀርባው ላይ ተጠምጥሞ ሲነሳ ስጋውን ቦጭቆ ነበር የሚያነሳው። የደም ላብ ያላበው አክሊለ ሦክ በራሱ ላይ አድርገው የተቀበለው የብረት አክሊል ጭንቅላቱን ዘልቆ አልፎ በደም በጆሮ በአፍንጫው በአፉ እስኪመጣ ድረስ እንዲህ አድርገው ያሰቃዩት ክርስቶስ ትዝ ብሎሽ ያውቃል? ትዝ ብሎ ነው ያውቃል? ራሱን በዘንግ ሲመቱት ሲቀጠቅጡት ገዳያችንን ጠላት ዲያብሎስን ሊቀጠቅጥልን ክርስቶስ ለኛ ብሎ ራሱን የተቀጠቀጠው ትዝ ብሎ ያውቃል? ለኔ ብሎ ነው ብለታካ መከራውን አስበሽ ታውቂያለሽ? የጣፈጠ ደሙን ሊቀዳልሽ ሊሰጥሽ መራራ እንደጠጣልህ ትዝ ብሎ ያውቃል? ዛሬ የሚያስለቅሰንማ የሽሮና የበርበሬ ነው። ዛሬማ የቤታችን ጉድለት ነው። ለምን ባብ ያስለቅሰን? መቼ ቀራንዮ ላይ መቼ ቀራንዮ ትዝ ይለናል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። እግዚአብሔር ምን ያለ ይሁን? ምስጋናው ለማን ነው? ማን በየጊዜው ይመሰገናል? ማን በየጊዜው ይወደሳል? ክብርና ምስጋና በድጋሚ ለአምላካችን ለእግዚአብሔር ይሁን። ከጥቂት አምሳል ለምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሳሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢር አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት ክፉ ቀንን ያለፍንባት የጭንቋ ደራሽ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም
ከፍ ከፍ ያልንባት መታያችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣ ጌታን ያየንባት ዓይናችን ድንግል ማርያም፣ በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ እናት ድንግል ማርያም፣ መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም፣ ሥላሴ ክብር የክብር ክብር ያጎናጸፋት ድንግል ማርያም፣ የጌታ እናት ድንግል ማርያም፣ የእኛ እናት ድንግል ማርያም፣ ደጓ እናታችን ኪዳነ ምሕረት በአማላጅነቷ ጥላዋ ስር አርፈናል። ለእናታችን ክብር ይሆንላት። እስቲ ክፉ ቀን በኪዳነ ምሕረት ያለፋችሁ እጃችሁን እፈልጋለሁ፣ አሳዩ። ክፉ ቀንን ከእሷ ጋር ያለፋችሁ ድንግል ማርያምን ተማጽናችሁ እንባ የታበሰላችሁ አመስግኗት። እሷ ከእኛ ጋር ካለች ልቅሶ ከሕይወታችን ይርቃል። ክፉ ቀንን የምናልፍባት አዛኝቷን ይዘን ነው። እዚህ ቀንም የደረስነው እሷን ይዘን ነው። ምልጃዋ አግዞን ነው። ጸሎቷ ደግፎን ነው። ዛሬም ትጠብቀናለች፣ ነገም ትጸልይልናለች። ለፍጥረት የምታለቅስ ደግ እናት የኢየሱስ እናት ደግ እናት አለን። እናት መጋቢ ናት፣ እናት አጉራሽ ናት፣ እናት ሰብሳቢ ናት። አሁን እናት አለን፣ አጉራሽ ናት፣ እናት አለን፣ ሰብሳቢ ናት። ሰብስባናለች። እንዳንጠፋባት በቤቷ ተሰብስበናል። አሁንም ድንግል ማርያም ከቤቷ አታርቀን። እና አሁን ጥቂት ደቂቃ መቼም አርፍጄ ነው የመጣሁት። አርፍዶ የመጣ ሰው ደግሞ ይቅርታ ሳይጠይቅ ወደ ዕለቱ የትምህርት ክፍል አይሄድምና ትላንትና ማታ ምሽቱን አዳማ አገልግሎት ነው ያመሸሁትና እዛ ይሄን እንድትረዱልኝ ከዛ አገልግሎትን ወደዚህ ቀጥታ የመጣ ነውና ይቅርታ እንድትሉኝ በቅድሚያ አርፍጄ ስለመጣሁ ይቅርታ ትሉኛላችሁ፣ ታደርጉልኛላችሁ? ኧረ ተው አይመስለኝም። እግዚአብሔር ይስጥልን፣ አመሰግናለሁ። እግዚአብሔር ሁላችንንም ይቅር ይበለን። እንደ እግዚአብሔር በጎ መልካም ፈቃድ ዛሬ ዕለቱን አስመልክተን እንነጋገራለን። የምስጢር ባለቤት የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ለሁላችን ያስተምረን። እጅግ የምንወዳቸው ታላቁ ወንጌላዊ ሐዋርያ የልማት አምባሳደር የሆኑ አባታችን መላከ ሰላም ቀሲስ ተክሌ ግዛው የዚህ ታላቅ ታሪካዊ ተአምረኛ ቤተ መቅደስ ዋና አስተዳዳሪ፣ የዚህ የተወደደ ሕዝብ መንጋ ጠባቂ፣ የሁላችን አባት ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን አባቶቼ በየማዕረጋችሁ፣ ዲያቆናት ወንድሞቼ፣ ሰንበት ተማሪዎች፣ በዕለቱ የተጋበዛችሁ ዘማሪያን፣ እንደዚሁም ደግሞ የቤተ ክርስቲያን ልሳን የሆናችሁ የሚዲያ ባለሙያዎች ሁላችሁም ሕፃናትን ጨምሮ እንደምን አደራችሁ? እንደምን አደራችሁ? እንኳን ለድንግል ማርያም ለዋዜማዋ በሰላም በጤና አደረሳችሁ። ኪዳነ ምሕረት እዚህ አድርሳናለች። እስቲ አመስግኗት እናታችንን። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዐቢይ ጾም ሁለተኛው ሳምንት ላይ ደርሰናል። እንግዲህ እንደምታዩት ቀን እየቆጠርን ነው። በጎ ነገር ሳንሰራ ብዙ በጎ ትሩፋቶችን ሳናደርግ ቀናቱ ግን እየረዘመ እየሄደ ነው። ቀጣይ ሳምንት ደግሞ ሶስተኛ እያልን እንደዚሁ ደግሞ ንስሐ ሳንገባ ከእግዚአብሔር ሳንታረቅ እንደተጻፈው እንደ እግዚአብሔር ቃል ሳንኖር ጊዜው እያለፈብን ስለሆነ ጊዜያችንን እንዴት መጠቀም እንዳለብን ዕለቱም ደግሞ የሚነግረን የወንጌል ቃል ደግሞ በጾማችን ወቅት በዚህ በሱባኤ ወቅት ማድረግ የሚገባንን ቅዱስ መጽሐፍ ነግሮናል። ዕለቱ ቅድስት በመባል ይታወቃል። እስቲ ሁላችሁም ቅድስት በሉ። አቤት! ይህንን ዕለት የሰየመው የቤተ ክርስቲያናችን ማኅቶተ ቤተ ክርስቲያን ባሕረ ጥበባት ቅዱስ ያሬድ ነው። የቅዱስ ያሬድ በረከት ከሁላችን ጋር ይሁን። ኢትዮጵያ ከመላእክት ጋር እንድትዘምር ያደረጋት ታላቁ የቤተ ክርስቲያን ባለውለታ ቅዱስ ያሬድ ነው። ቅዱስ ያሬድ ለሀገራችን ለኢትዮጵያ ስጋዋ ነው፣ ለቤተ ክርስቲያን ደግሞ ነፍሷ ነው። ቅዱስ ያሬድ ለቤተ ክርስቲያን ነጭ የደም ሴሏ ነው። እስቲ ነጭ የደም ሴሏ ነው በሉ። ሊቃውንቱ በደንብ ይረዳሉ። አሁን እናንተ አልተረዳችሁም መሰለኝ። እስቲ ነጭ የደም ሴሏ ነው በሉ። እስቲ ቅዱስ ያሬድ በሉ። ለቤተ ክርስቲያን ዓይኗ ነው በሉ። ለማን ዓይኗ ነው? ለቤተ ክርስቲያን ዓይኗ ነው። የመጽሐፍትን ምስጢር ያየችበት ዓይኗ ነው። እስቲ አሁንም ቅዱስ ያሬድ በሉ። ላስቸግራችሁ። ለቤተ ክርስቲያን ጆሮዋ ነው። ምኗ ነው? የሰማይን ዜማ የሰማችበት ጆሮዋ ነው። ይሄንን የዕለት ወይም ደግሞ በዚህ በዐቢይ ጾም ውስጥ ያሉትን 8ቱን እሑዶች ከፋፍሎ የሰየመልን ቅዱስ ያሬድ ነው። ማን ነው አልኳችሁ? ቅዱስ ያሬድ ነው። እና ይህችን ዕለት
ሰንበት ብሏታል። ወይንም ደግሞ ሰንበቴ ቅድስት በመባል ይታወቃል። የእግዚአብሔር ቅድስና የሚነገርበት ዕለት ነው። በዚህም ዕለት የተነበበው የወንጌል ቃልና የዳዊት መዝሙር ይህንኑ የእግዚአብሔርን ቅድስና የሚያወሳ፣ በጾማችን ወቅት ደግሞ ሰውም ከእግዚአብሔር ቅድስና የሚያገኝበት በጾም ቅድስናን የምናገኝበት ሳምንት ጊዜ ስለሆነ ቅድስት በመባል ይታወቃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ወንጌሉ ተነቧል። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ያለውን ደግሞ በጾመ ድጓ በተባለ ደግሞ ድርሰቱ ላይ ቅዱስ ያሬድ ይህንን ዕለት ወንጌሉን እንደዚሁም ደግሞ የቅዱስ ዳዊትን መዝሙር በማስማማት ዕለቱን በሚገባ ገልጦታል ማለት ነው። ሁለተኛው የአብይ ጾም ቅድስናን የሚያዘክር ምስጋና የሚቀርብበት ሳምንት ስለሆነ ግነዩ ለእግዚአብሔር ወፀው ስሙ ልግርዎሙ ለአሕዛብ ምግባሮ ሀቡ ስብሐተ ለስሙ አክብሩ ሰንበተ ተገበሩ ጽድቀ። እንዲህ ያለ ቅዱስ ዳዊት ቅዱስ ያሬድ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ እያማስኖ ወይረክቦ ሰራቂ ድልዋኒክሙ ንበሩ፣ ተዘጋጅታችሁ ቆዩ። ንበሩ ዘበላይሉ አለው ክርስቶስ፣ በላይ ያለውን አስቡ። ምድራዊ ሀሳብ አይደለም ሰማያዊ ሀሳብ፣ በሰማይ የሚቆያቸውን የሚጠብቃቸውን አስቡ እያለ ቅዱስ ያሬድ በጾመ ድጓው ይህንን ምስጋና ያመሰግናል። አሁን ከነገርኳችሁ ለትምህርታችን መግቢያ እንዲሆነን ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ የማይጠፋ መዝገብ አከማቹ የሚለውን የትምህርት ርዕስ እናደርጋለን። እስቲ በሰማይ በሉ፣ ሁላችሁም በሉ። በሰማይ የማይጠፋ መዝገብ አከማቹ። ቤት ንገሩኛ እስቲ ሁላችሁም በሰማይ በሉ። የማይጠፋ መዝገብ አከማቹ። ይህንን ቅዱስ ያሬድ የነገረን እንዲሁ አይደለም። ቅድም በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ጀምሮ በወንጌሉ የሰማነውን ቃል ነው ቅዱስ ያሬድ ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ የማይጠፋ መዝገብ አከማቹ ሀባሎ ክርስቶስ፣ በላይ ያለውን አስቡ፣ በክርስቶስ የተቀመጠላችሁን የማይጠፋ መዝገብ አለ። በነገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አማኝ በኢየሱስ ክርስቶስ ያመነ በወልድ ያመነ የተጠመቀ ቅዱስ ሥጋው ክቡር ደሙን ተቀብሎ ደግሞ አረፍተ ዘመን ሲገታው በክብር ደግሞ ወደ እግዚአብሔር ሲጠራ ያንን የሞተ ሰው ወደ ቤተ ክርስቲያን ይመጣና አንድ ጸሎት ይደረግለታል። ጸሎተ ፍታት ላይ የሚደረገው አንዱ ጸሎት እንዲህ ይላል። ከኔ ጋር ናችሁ? ከኔ ጋር ናችሁ? ውስተ መጽሐፈ ሕይወት ተጽፈ ስምከ፣ በሕይወት መጽሐፍ ስምህ ተጻፈ ይላል። ቤት መጽሐፍ ግዴላችሁ። በምን መጽሐፍ? ስማችን የተጻፈው በምን መጽሐፍ ነው? ለዚህ ነው ደቀ መዛሙርቱ ቅዱሳን የሚሆኑ ሐዋርያት በስሙ አጋንንትን ካወጡ በኋላ ተደስተው ጌታ ሆይ በስምህ እኮ አጋንንትን አወጣን ባሉት ሰዓት እንዲህ አላቸው፣ እናንተ በስሜ አጋንንት ስላወጣችሁ ደስ አይበላችሁ፣ ስማችሁ በመንግስተ ሰማያት ስለተጻፈ በዛ ደስ ይበላችሁ አለ። ስማችን ቤት ስለተጻፈ ንገሮኛ። በመንግስተ ሰማያት በክብር የተጻፈ ስም አለ። ይሄንን ነው ቅዱስ ያሬድ የሚነግረን። ይሄንን ነው የዕለቱ ወንጌል። ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ የማይጠፋ መዝገብ አከማቹ ይለናል። በየትኛዋ ዕለት ነው ቅዱስ ያሬድ የነገረን? እቺ ቅድስት በተባለችው ዕለት። ቅድስና ለእግዚአብሔር። በሕይወታችን ቅድስና ያስፈልገናል። በጾማችን ሰዓት ልንቀደስ ያስፈልገናል። ከምግብ በመለየት ብቻ አይደለም፣ የስሜት ሕዋሳቶቻችንን በማስገዛት ለእግዚአብሔር በመገዛት እንደ እግዚአብሔር ቃል በመኖር የቀማነውን በመመለስ የበደልነውን በመካስ ይቅር ለእግዚአብሔር በማለት ቂምና በቀልን በማራቅ ልባችንን ንጹህ በማድረግ ቅድስና ልናገኝ ያስፈልገናል። ይቺ የተመረጠች ሰንበት ናት። የተመረጠች ዕለት ከዕለታት ሁሉ የተመረጠችዋ ዕለት ሰንበት ናት። እምኩሉ ዕለት ሰንበት አክበረ፣ ከዕለታት መካከል ሰንበትን አከበረ። እምኩሎን አንስት ማርያም አፍቀረ ተብሎ ተነግሯል። ከአንስት ሁሉ ከአንስት ዓለም ድንግል ማርያምን እንደወደደ እግዚአብሔር ከዕለታት ደግሞ ሰንበትን መርጦ ወዷል ይላል።
ሰንበት በእግዚአብሔር ከተወደደ በእግዚአብሔር የተወደደችና የተመረጠች ዕለት ከሆነ እናንተም የተወደደውን ስራ ልትሰሩበት ተፈቅዶላችኋል። በሰንበት ተገበሩ ጽድቀ መልካም ስሩበት ተብለናል። አክብሩ ሰንበት። ሰንበትን ማክበር እንዴት ነው? ቃሉን በመስማት ቅዳሴውን በማስቀደስ ሰዓታቱን በመቆም ከዛ ታምሩን በመስማት ቅዱስ ቃሉን በመስማት ከዚህ ደግሞ ስትሄዱ በመነገድ አይደለም፣ በመሸጥ አይደለም፣ በመለወጥ አይደለም፣ የታሰረን በመጠየቅ የታመመን በመጎብኘት በጎ የጽድቅ ስራዎችን በማድረግ የተጣላን በማስታረቅ የአዲስ ኪዳን ሰንበት እንድናከብር ታዘናል። በዚህ ቀን ለእግዚአብሔር የተለየን በእግዚአብሔር የተወደድን መሆን አለብን። ለዚህ ነው በኦሪት ዘዳግም ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ይላል። የምን ቀን ትቀድሰው ዘንድ ምን ማለት ነው? እኛ ሰንበትን ምን ቀድስ አይደለም። በሰንበት ቀን ቅድስና ያስፈልገናል። የሚቀድሰን እግዚአብሔር ነው። የሚቀድሰን የእግዚአብሔር ቃል። ለምሳሌ ቅዳሴ አስቀድሰን ሄድ እንላለን፣ እንቀደሳለን። እግራችን ቤተ መቅደስ ሲቆም ጫማችን ሲወልቅ ቤተ መቅደስ ስንቆም የዕጣኑን ሽታ ስናሽት ቅዱስ ወንጌሉን ስንሳለም ስንሰማ ቀራንዮን ስናስብ የጌታን ውለታ ስናስብ መከራውን ስናስብ በሞቱ በኩል ስንመስለው ቅድስና እናገኛለን። ምን እናገኛለን? በብሉይ ኪዳን እግዚአብሔር ፍጥረታትን ፈጥሮ ያረፈው በሰንበት ነው። ቀዳሚት ሰንበት ብለን የምናስባት ያችን ዕለት ነው። በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበት ትንሣኤውን የገለጠበት ቅዱሳን ሐዋርያት መንፈስ ቅዱስን የሰጠበት ዳግመኛ ደግሞ ለፍርድ የሚመጣበት ዕለት ሰንበት ስለሆነ ክርስቲያን ሁሉ በሰንበት በቤቱ ሊተኛ አልተፈቀደለትም። የሰማችሁ ይኖር በሰንበት ዘኖመ በሰንበት የተኛ እየሰማችሁ ነው። አንቀጸ ንስሐ የተባለው መጽሐፍ ንስሐ ይሰጣል። በሰንበት ዕለት የተኛ ጤናማ አካል ይዞ ደዌ ሳይገጥመው ሳይታመም አያችሁ ችግር ሳይገጥመው በቤቱ በሰንበት የተኛ። ምክንያቱም ክርስቶስ የሚመጣው በዕለተ ሰንበት ስለሆነ በዕለተ ሰንበት ሁሉ ክርስቲያን ሁሉ ይሰብሰብ የምትለዋ ቤተ ክርስቲያን ሙሽራዋ ክርስቶስ ድንገት ሊመጣ ስለሚችል ተሰብስበን በቤቱ እንድንጠብቀው ናፍቆቷ የሆነው ክርስቶስን በቤተ ክርስቲያን ትጠብቀዋለች። ሙሽራይቱ ቤተ ክርስቲያን ሙሽራዋን የምትጠብቀው በዕለተ ሰንበት ነው። በየትኛዋ ቀን እንደሆነ አልተነገረንም። ግብታ ይመጽእ ከመ ሰራቂ ሌባ በድንገት እንደሚመጣ እንደዚሁ ይመጣል ተብለናልና ክርስቶስ በድንገት ስለሚመጣ ዕለተ ምጽአትን ስለምናስብ ጌታ ይመጣል ብለን የምናስብ የክርስቶስን የወልደ እግዚአብሔርን መምጣት የወልደ ማርያምን መምጣት የምንጠባበቀው በዕለተ ሰንበት ስለሆነ ሰንበትን እናከብራለን። ስለዚህ አክብሩ ሰንበተ ተገበሩ ጽድቀ፣ ሰንበትን አክብሩ ጽድቅንም ስሩባት አለ። በሰንበት ምን እናድርግ ወገኖቼ? በሰንበት ምን ማድረግ ተፈቅዶልናል? ወደ መቅደሱ እንምጣ፣ እንጸልይ፣ እንመጽውት፣ የተራበን እናብላ፣ የታረዘን እናልብሰው። በሳጥኖቻችን የሰበሰብናቸው ልብሶች እንደ ሙዚየም ያከማቸናቸው ልብሶችን አውጡና በጎዳና ለወደቁ ሰዎች እያጠባቸው አልብሱ። አዲስ ገዝታችሁ መስጠት ካልቻላችሁ ልብሳች ከልብስ ተራቁተው በብርድ የሚጠበሱ ወገኖች አሉ። ይሄ እኮ የጾማችን አንዱ ክፍል ነው ወገኖቼ። እያችሁ አንደበታችን ለምሳሌ ከጠዋት ተነስተን አሁን ነገ ሰኞ ነው። ከጠዋት ተነስተን አይ ቁርስ አልበላም ጾም ነው እንላለን። ጾማችን አዋጅ ነው፣ የታወቀ ነው ቁርስ እንደማንበላ። ከዛ በኋላ አንዳንዶቻችን በ6 ሰዓት ሌሎቻችን በ9 ሰዓት እንበላለን። ደግሞ የበረታ ደግሞ ፀሐይ እስክትጠልቅ ጀንበር እስክትጠልቅ የሚጾም ሰው አለ። የትኛውንም ሰዓት ድረስ ልንቆይ እንችላለን። ከክፋት ካልጾምን ጾማችን ከንቱ ድካም ነው። አፋችን መጾም አለበት። ሐሜቱን ጾሙ። ወንድማችሁን ዘልዝላችሁ መብላትን አቁሙ። ክፋትን እናቁም፣ ስድብን እናቁም፣ ሐሜትን እናቁም፣ ትችትን እናቁም። ይህንን ነው መጾም ወገኖቼ። ከአፋችን የሚወጣውን መጾም አለብን። የክብር ባለቤት ለደቀ መዛሙርቱ ከአፍ የወጣ ያረክሳል ብሎ ነግሯቸዋል። ከምን የወጣ? አቤት ሰንበት ማለት ራሱ ይላችሁ አቆመ የሚል ትርጓሜ ያለው። እስቲ አቆመ በሉ። የቃሉ ትርጉም ሰንበት ማቆም ማለት ነው። ምን ማለት? ስነ ፍጥረታትን ፈጥሮ ያቆመበት ያረፈበት ማረፍ። አያችሁ ከኃጢአት ማረፍ። ስጋችንን በኃጢአት ስናደክመው ነበር፣ አሁን ማረፍ። ቅድስና ለእግዚአብሔር ብሎ መቅደስ ሰውነታችንን በማርከስ
ይኸው በዝሙት የረከሰው ሰውነታችን በመቀደስ ማረፍ አቆመ። ክፋትን ማቆም፣ ምቀኝነትን ማቆም፣ ዘረኝነትን ማቆም፣ ተንኮልን ማቆም፣ ትችትን ማቆም፣ ሐሜትን ማቆም። ይሄ ነው ሰንበት ማክበር ማለት። እግዚአብሔር ከሁላችን ጋር ይሁን። በኦሪት ዘዳግም ምዕራፍ 5 ቁጥር 4 ላይ የተነገረን ይሄንን ነው። በአዲስ ኪዳን ለክርስቲያን ሁሉ ሰንበት አለ። ቀዳሚት ሰንበትና ሰንበተ ክርስቲያን የምንላት የተቀደሰችው ዕለት እሁድ ነው። ቀዳሚት ሰንበት ጌታ ያረፈባት ለእስራኤል ዘሥጋ የታዘዘው ሰንበት ነው። ኦሪት ዘዳግም ምዕራፍ 5 ቁጥር 2 እስከ 16 ስታነቡ እስራኤላውያን እግዚአብሔር ከግብፅ ባርነት ወደ እረፍት የወጡበት ቀን ስለሆነ ይሄንን ቀን አለማክበር ያስቀጣቸው ነበር። እስራኤል ዘሥጋ ሰንበትን ያላከበረ ሰው ይቀጣ ነበር። በብሉይ ኪዳን ያሉ ሰዎች ሰንበትን ሲያከብሩ ካጠፉ አይዘረጉም፣ ከዘረጉ ደግሞ አያጥፉም ነበር። ከኔ ጋር ናችሁ? አሁን እኔና እናንተ እንደ አይሁድ አይደለም ሰንበትን ምናከብር። ለምሳሌ ከጋጣዎቻቸው ከበረቶቻቸው ከብቶች አይፈቱም ነበረ። ውሃ እንኳን አይቀዱም ነበረ። እስቲ የድሮ እናቶች እስቲ ንገሩ፣ የሰንበት ውሃ የሚባል ነበረ። ዛሬ አለ የሰንበት ውሃ? ምንድን ነው የሰንበት ውሃ እያላችሁ ነው አይደል? እኔ አያቶቻችን ቀድሞ ሰንበት ከመምጣቱ ከዓርብ ጀምሮ እንጨት ያስፈልጣሉ። ያ የሰንበት ብለው እየሰማችን ቡና እንኳን የሚያስወቅጡት ቀድሞ ነው። እየሰማችን ይህን ያክል ሰንበትን ያከብሩ ነበር እናቶቻችን አያቶቻችን። ዛሬ ያለን ነው በሰንበት ምንድን ነው የምንሰራው? አሁን ጥሩ ነው መተናል፣ በጣም ብዛት አለን የኪዳነ ምሕረት ልጆች። እግዚአብሔር በቤቱ ስትሰባሰቡን ደስ ይለዋል። ከዚህ በኋላ የምናደርገው በጎ ነገር አለን ወይ የሚለው ጥያቄ ውስጥ አለ። አሁን ከዚህ በኋላ ወደ ቤት ከተመለስን በኋላ እግዚአብሔር የሚደሰትበት ስፍራ እንውላለን ወይ? በጎ በመስራት እንቆያለን ወይ? አያችሁ፣ ይሄ ነው ሁላችንም ጥያቄ። በነገራችን ላይ ፈሪሳውያን በነበራቸው የተሳሳተ አመለካከት በሰንበት ቀን እንኳን መልካም ስራ አይሰሩም ነበር። መልካም ስራ ለዚህ ነው የክብረ ባለቤት በእርሻ መካከል እያለፈ ሲያልፍ ከደቀ መዛሙርቱ ጋር እሸት እየቀጠፈ ይበላ ነበረ። ከዛ በኋላ ፈሪሳውያን ምን አሉ? እንዴት በሰንበት እሸት ይበላል? እንዴት ገብስ ይቀጥፋል? ብለው ክርስቶስን ሲጠይቁ ጥያቄ ጠይቋቸዋል። ከእናንተ መካከል ላም ወይም ፈረሱ በጉድጓድ ቢገባ አታወጡትም ወይ ብሎ ጠይቃቸው። መልሱልኝ። በጉድጓድ ፈረሳችሁ ወይ ከብታችሁ ቢገባ አታወጡትም? ንገሩኝ። ንብረታችሁ ስለሆነ ታወጡታላችሁ። በሰንበትም ደግሞ ክፋት ነው የተከለከለው። በሰንበት የተከለከለው ዘፈን ድልቅ ያለበት ቦታ ነው። በሰንበት በጎ ነገር ሁሉ ተፈቅዷል። መልካም መስራት ተፈቅዷል። አሁን እኮ የጠፋብን በጎ ነገር ነው ወገኖቼ። ይሄውን ሰብካችኋለን። ይሄው በተለያዩ መምህራን በተለያዩ ሊቃውንት ትሰበካላችሁ፣ ትማራላችሁ፣ አድንቃችሁ የምትሄዱት ሰባኪውን እንጂ ወደ ልባችሁ የምትወስዱት ትምህርት የላችሁ። ለመለወጥ ዝግጆች አይደለም። ለጊዜው የሚነገረውን ትምህርት ከራሳችን ሕይወት ጋር ሌሎች ደግሞ ከሰዎች ሕይወት ጋር እያመሳከሩ እንደው ጥቂት ለላንባ አልብተን ዛሬ እኮ የተናገረው ሰባኪ የኔ ሕይወት ነው እንላለን። ሕይወታችን እንዲስተካከል ወደ እግዚአብሔር አንቀርብም። አያችሁ ወገኖች፣ እየሰማን እንመለሳለን፣ እየተሰበክን እንመለሳለን። ስብከቱን ለመድነው፣ ወደ ንስሐ ግን የሚቀርብ ሰው ፈራ። ኃጢአትን ለመስራት ደፋሮችንን፣ ንስሐ ለመግባት ግን ፈሪዎች ሆነናል። ከእግዚአብሔር ጋር ለመታረቅ የጨከነ ትውልድ የለም። ወደ ንስሐ ለመምጣት ስጋውን ለመብላት የጨከነ ትውልድ፣ ደሙን ለመጠጣት የጨከነ ትውልድ ያስፈልጋል። ስለዚህ መልካም መስራት ጌታም ደቀ መዛሙርቱ በማቴዎስ ወንጌል ምዕራፍ 12 ቁጥር 14 ላይ የወቀሳቸው እነዛ ፈሪሳውያንን በጎ መስራትም አልተከለከለም፣ በሰንበት ቅድስና መስራት የቅድስናን ተግባር ማከናወን ትችላላችሁ ብሏቸው የነገራቸው ለዚህ ነው። ራእይ ዮሐንስ ምዕራፍ 1 ቁጥር 10 ላይ የጌታ ቀን ብሎ ዮሐንስ በራእዩ የገለጣት ይችን ሰንበትን ነው። እስቲ የጌታ ቀን በሉላችሁ። አቤት! እግዚአብሔር ስራውን የጀመረባት ጥንተ ዕለት የጌታ ዕለት፣ በአዲስ ኪዳን ደግሞ ክርስቲያኖች ያረፉባት፣ ድነት ያገኘንባት፣ የጌታን ትንሣኤ ያገኘንበት፣ አያችሁ ከክርስቶስ ጋር የተነሳንበት፣ ሙስና መቃብርን አጥፍቶ ገዳያችንን ሞት የገደለበት፣ እሱ ከሙታን መካከል የሙታን በኩር ሆኖ ተነስቶ እኛን ከውድቀታችን ያነሳበት ቀን ነው። በሰንበት እኛም ከወደቅንበት ልንነሳ ያስፈልጋል። ከኃጢአት ወንበር ላይ ልንነሳ ያስፈልገናል።
ከዝሙቱ አልጋ ላይ ልንነሳ ያስፈልገናል። ከርኩሰት ወንበር ላይ ልንነሳ ያስፈልገናል። ለምን? ዕለተ ትንሣኤ ናት፣ ከሙታን የተነሳባት የቤተ ክርስቲያን የልደት ቀን ነው። መንፈስ ቅዱስ ለሐዋርያት የወረደባት ዕለት ነው። መንፈስ ቅዱስንም የምንቀበልባት ዕለት ነው። ጌታ በክበበ ትስብእት በግርማ መለኮት ዳግም በቅዱሳን መላእክት ታጅቦ በጌትነቱ ለፍርድ የሚመጣባት ታላቅ የፍርድ ቀንም ናት። እስቲ ይቺ ቀን በሩ የፍርድ ቀን ናት። የምን ቀን ናት? የፍርድ ቀን ናት። የተለያዩ መንፈሳዊ አገልግሎቶች የሚካሄዱባት ዕለት ነው። አንደኛ ቆሮንቶስ ምዕራፍ 6 ምዕራፍ 16 ቁጥር 1 ላይ ቅዱስ ጳውሎስ የገለጠው ይሄ ነው። ሰንበት በሐዋርያት ዘመን ምን ይመስላል? አሁን በነቢያት ዘመን እንደው የምታውቁት ነው። ካጠፉ አይዘረጉም፣ ከዘረጉ አያጥፉም። ያው በጎ ስራም ጭምር አይሰሩም ነበር። ሰንበት እናከብራለን ይላሉ እንጂ በጎ እንኳን መልካም ነገር አያደርጉም። ይሄ የተሳሳተ አመለካከት ስለነበራቸው ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ በጢሮአዳም ያሉ ክርስቲያኖች በሰንበት ለምስጋና ይሰበሰቡ ነበር ይላል። በሰንበት ለምን ይሰበሰቡ ነበር? እስቲ ለምስጋና በሉላችሁ። ለምስጋና። ስለዚህ ክርስቲያኖች በሰንበት ቀን ተአምረ ማርያም እንዲሰሙ፣ ቅዳሴ እንዲያስቀድሱ፣ ወንጌል እንዲሰሙ በኢትዮጵያ ይህንን ስርዓት የደነገገልን ንጉሥ ቆስጠንጢኖስ ይባላል። ክርስቲያኖች በዕለተ ሰንበት መሰብሰብ አለባቸው። በዕለተ ሰንበት የግል ጉዳይ ማከናወን አይቻልም። በዕለተ ሰንበት ቅድሚያ እግዚአብሔርን መስማት ያስፈልጋል። አንዳንድ ቀን እዚህ መተን አንታገሰውም። እግዚአብሔርን አያሳዝንም? የምንሄድበት ሰዓት ይናፍቀናል። እንደው ዛሬ መላከ ሰላም አይለቁንም፣ ዛሬ እነ መምህር ተስፋ አይለቁንም፣ እነ ገሌ አይለቁንም። እንደዚህ ነው የምንለው። ከመጣንበት የምንወጣበት ሰዓት ነው ይናፍቀናል። አያ ቀራኔውን ማሰብ አንፈልግ። እዚህ መተን እንኳን ቀራኔው ላይ አንገኝም። አሁን በቅዳሴ ላይ እንደው አንድ መልእክት አለ፣ እየሰማችሁ ይኖር እናቶቼ፣ እንደው በዚሁም ትምህርት እንድታገኙበት። ካህኑ እንዲህ ዲያቆኑ እንዲህ ይላል፣ ወደ ምስራቅ ተመልከቱ ይለናል። ወደ ምን ተመልከቱ? ከዛ እንዴት ነው የምታዩት እናንተ? አንዳንድ ሰዎች ሮቴት ያደርጋል። አራቱንም አቅጣጫ ምስራቅን እየፈለጉ ነው መሰለኝ እንዲህ ይሳለማሉ። በአራት አቅጣጫ የነገረን ነገር አለ። ወደ ምስራቅ ተመልከቱ ካለ በኋላ ምስራቅ አቅጣጫውን አይደለም። አዎ ምስራቅ አንድም የፀሐይ መውጫ ነው አይደለ? ምስራቅ የተባለችው እመቤታችን ነው። ከእመቤታችን የወጣው የማይጠልቀው ፀሐይ ጽድቅ ክርስቶስን አስቡት እያለን ነው። ማንን አስቡት? ማንን አስቡት እያለን ነው? ክርስቶስን አስቡት እያለን ነው። ቀጥሎ እኮ እንዲህ ብሎናል፣ እናስተውላለን። ምን በል? ምስራቅ አቅጣጫው አይደለም፣ አስተውሉ፣ ክርስቶስ ነው። ለእናንተ የቆሰለላችሁ የደማላችሁ በደላችሁን የትውልዱን ሁሉ ኃጢአት በራሱ ላይ ያኖረ ኃጢአት ሳይገኝበት እንደ ወንጀለኛ የተቆጠረ መስቀል ላይ እርጥብ መስቀል ተሸክሞ የደም ላብ ያላበውን ክርስቶስን አስቡት። እንዳትዘነጉት ምእመናን፣ ዘውትር ክርስቶስ በሕሊናችሁ ይሳልባችሁ። ሐዋርያው ጳውሎስ እኮ የነገረን ይሄ ነው። ክርስቶስ በእናንተ ውስጥ እስኪሳልባችሁ ድረስ ምጥ ይዘኛል። ምን ይዘኛል? ምጥ ይዘኛል። እኔ የተገለጠልኝ ክርስቶስ፣ እኔ የገባኝ እውነት እናንተ እስኪገባችሁ ድረስ አለ። ወገኖች አስባችሁ ታውቃላችሁ? ትዝ ይላችኋል ክርስቶስ? እስቲ አስቡት። እስቲ ቀራኔው ላይ እንድረስና እንመለስ። የተቆጠረውን ጌታ ሲዘብቱበት፣ ሲሰድቡት፣ ሲከሱት ይገደል እያሉ ያ ሁሉ ሕዝብ ሆሳዕና በአርያም ያለው ይገደል ብሎ በደጅ ላይ የቆመው አንካሶችን ባቀናላቸው፣ ውራንን ባበራላቸው፣ ለምጻምን ባነጻላቸው፣ ሽባን በተረተረላቸው፣ ሙታንን ባነሳላቸው፣ ድውያነ ሥጋን በታምራት በፈወሰላቸው፣ የነፍስ ሕመምተኞችን በቃሉ በጠገነላቸው ክርስቶስ እንደ ወንጀለኛ በፍርድ አደባባይ አቆመውት። ክርስቶስን ይሰቀልልን፣ ይገደልልን፣ በሞት አርቅልን ብለው ጨክነው ክርስቶስ ላይ በተነሱበት ሰዓት እስቲ አስቡት። ክርስቶስ ምንም በደል ሳይገኝበት በፊት ቆሞ አንተ የአይሁድ ንጉሥ ነህ ሲለው፣ የአይሁድ ብቻ ንጉሥ አይደለም ክርስቶስ የዓለም ሁሉ ንጉሥ ነው። የምን ሁሉ ንጉሥ ነው? አስቡታ ክርስቶስን ልብሱን ቀደው ሲካፈሉበት አስቡት። ክርስቶስን ከሊቶስጥራ እስከ ቀራኔው ድረስ ከሐና ወደ ቀያፋ ሲያመላልሱት፣ ሲያንገላቱት፣ ሊሸከሙት የማይቻለውን ከባድ እርጥብ መስቀል አሸክመውት፣ መስቀል በመሸከም ደክሞት ሲወድቅ በወደቀበት ሲረግጡት አስቡት። ክርስቶስን ደግሞ ሊነሳ ሲል መልሰው ሲረግጡት፣ ደግሞ ሲተፉበት፣ ደግሞ ሲያንቋሽሹት፣ ደግሞ ሲተብቱበት፣ እውነት እግዚአብሔር ልጅ ከሆንክ ራስን አድን ሲሉት፣ እስቲ ተአምር አሳይና አንተ ካለ ከመጣብህ ነገር ሁሉ ትረፍ እያሉት ሲያሽሟጥጡበት፣ የአይሁድን ርኩስ ምራቅ ሲቀበል አስቡት እስቲ ክርስቶስን። እናቱ ማርያምንም አስቧት።
አንድያ ልጇን መከራ ሲያደርሱባት ተከትላ አብራ የምታለቅስ እናት የእሷንም ሰቆቃ አስቡ። ልጄ እያለች የምትከተለዋን ደግ እናት አስቧት። ሲወድቅ አብራው የምትወድቀውን እናት ልታነሳው ስትል ጎትተው የሚጥሏትን ቀራንዮ ላይ የተገኘችዋን ደግ እናት አስቧት። ድንግል ማርያም ዮሐንስንም አስቡታ። በሞቱ በኩል የመሰለውን እስከ ቀራንዮ ድረስ ክርስቶስን አፍቅሮ ሞት ሳይፈራ የአይሁድን ዛቻና ፉከራ ሳይፈራ መስቀሉ ላይ የተገኘው ዮሐንስንም አስቡት። አስባችሁት ታውቃላችሁ? መድኃኒዓለም የጎኑ ጎድኑ እስኪታይ ድረስ አጥንቱ እስኪቆጠር ድረስ የተገረፈው ክርስቶስን አስባችሁታል? አንዱ የአይሁድ ጅራፍ እኮ ለሞት ያበቃ ነበረ። ጅራፉ ጀርባው ላይ ተጠምጥሞ ሲነሳ ስጋውን ቦጭቆ ነበር የሚያነሳው። የደም ላብ ያላበው አክሊለ ሦክ በራሱ ላይ አድርገው የተቀበለው የብረት አክሊል ጭንቅላቱን ዘልቆ አልፎ በደም በጆሮ በአፍንጫው በአፉ እስኪመጣ ድረስ እንዲህ አድርገው ያሰቃዩት ክርስቶስ ትዝ ብሎሽ ያውቃል? ትዝ ብሎን ያውቃል? ራሱን በዘንግ ሲመቱት ሲቀጠቅጡት ገዳያችንን ጠላት ዲያብሎስን ሊቀጠቅጥልን ክርስቶስ ለኛ ብሎ ራሱን የተቀጠቀጠው ትዝ ብሎ ያውቃል? ለኔ ብሎ ነው ብለህ ታውቃለህ? መከራውን አስበሽ ታውቂያለሽ? የጣፈጠ ደሙን ሊቀዳልሽ ሊሰጥሽ መራራ እንደጠጣልህ ትዝ ብሎ ያውቃል? ዛሬ የሚያስለቅሰንማ የሽሮና የበርበሬ ጉዳይ፣ ዛሬማ የቤታችን ጉድለት ነው ደም እንባ የሚያስለቅሰን። መቼ ቀራንዮ ላይ መቼ ቀራንዮ ትዝ ይለናል? እና ወገኖቼ በጢሮአዳም ያሉ ክርስቲያኖች በሰንበት ለምስጋና ይሰበሰቡ ነበር። ለምስጋና እኛም ለምስጋና ስንሰበሰብ ቀራንዮ እንድናስብ ተነገረ። አስቡት፣ ወደ ምስራቅ ተመልከቱ። ምስራቅ የፀሐይ መውጫ ነው። ፀሐይ በምስራቅ ወጣ በምዕራብ ትጠልቃለች። የማይጠልቀው ፀሐያችሁ ክርስቶስን አስቡት አለ። ወጥቶ የማይገባውን ታይቶ የማይሰወረውን ብርሃናችሁ ክርስቶስን አስቡት አለ። ምን በሉት? ስለዚህ በሰንበት መዝገብ እናከማች። ምን እናከማች? እስቲ መዝገብ በሉ። መዝገብ እናከማች። እንዴት ነው? ምን አይነት መዝገብ ነው ልትሉኝ ትችላላችሁ። አንዳንድ ጊዜ ተርበው ጎዳና በወደቁት ሕፃናት ጨክነን አልፈናቸው ሲመሽ በውስኪ የምንራጭ ቀበጦች ሆነናል። እውነት ሐሰት? ንገሩኝ እንጂ እውነት። መድኃኒት መግዣ አጥተው በጎዳና ላይ ታምም ያለው መድኃኒት ግዙልን እያሉ የመድኃኒት ማዘዣ ወረቀት ይዘው የሚያለቅሱ እናቶችና ሕፃናትን እያለፍናቸው ገንዘባችንን ለዝሙት የምንበትን መዝገብ የሌለን ደካሞች ሆነናል። በሰንበት መዝገብ እናከማች እያልኳችሁ። የ10 ብር ዳቦ ጎዳና ለወደቀ ሕፃን ያልገዛ በሺዎች የሚቆጠር ገንዘብ አውጥቶ ውስኪ ሲራጭ ያድራል። ይሄ ክስረት አይደለም? አዝማሪ የሚሸልም ትውልድ ክስረት አይደለም? ንገሩኝ እንጂ መልሱልኝ እንጂ። 10 ብር ዳቦ ለመግዛት እኛ ለመስጠት እኮ የሰውየውን አቋም ነው የምናየው አይደል? ቁመናውን ነው የምናየው፣ ተክለው ሰውነቱን ነው። አንተ ጤነኛ ነህ ስራ ነው። በነገራችን ላይ በጾማችን ዛሬ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ አንድ ነገር ነግሮናል። ቅዱስ ያሬድ በድርሰቱ እስመ ጾም እማለ ጸሎት ይለናል። እስቲ በሉ እስመ ጾም በሉ እማለ ጸሎት። ምን ማለት መሰላችሁ? ጾም ማለት የጸሎት እናት ናት ይለናል። የጸሎት ምንድን ናት? አሁን በጾማችሁ ሰዓት ጸሎት ተለማመዱ። ምን ተለማመዱ? ጸሎት። ሁለተኛውስ ምንድን ነው? ቅዱስ ያሬድ የሚለን ወህታ ለአርምሞ ይለናል። ቀጥሎ እስቲ ወህታ ለአርምሞ በሉ። ምን ማለት? የትህትና እህት ናት ጾም ይለናል። የምን እህት? እንደው ተኛችሁ ነው አላችሁ እዚህ? እስቲ ጾም በሉ። የጸሎት እናት፣ የትህትና እህት፣ የእንባ ምንጭ፣ የመልካም ስራ ሁሉ መጀመሪያ ናት ይላል። ለዚህ እኮ ነው ስትጦሙ አለን ጌታ። ምን ስትሉ? እንደ ግብዞች አትጠውልጉ አለ። ለምን? ግብዞች ጾማቸው እንዲታወቅላቸው በአዋጅ ይጾማሉ። ፊታቸውን የሚያጠወልጉት እገሌ ጾመኛ ነው፣ እገሌ ክርስቲያን ነው ለመባል ነው። እናንተ ግን ጾማችሁን ሰው እንዳያውቅባችሁ ታጠቡ፣ ገጻችሁ ይብራ፣ ተቀቡ አለ ጌታ። ምን በሉ አለ? እስቲ ታጠቡ በሉ፣ ገጻችሁ ምን ይበል? ይብራ፣ ተቀቡ አለ። ግብዞች ለታይታ ምጽዋት ይሰጣሉ። በአደባባይ
እያስነገሩ ይሰጣሉ። እናንተ ስትሰጡ ግራ የሚሰጠው ቀኝ የሚሰጠው ግራ አይብ። ስትጸልዩም ደግሞ እንደ ፈሪሳውያን ያለ ጸሎት አትጸልዩ አለ። እንደማን ያለ ጸሎት? ሁለት ጸሎት የሉቃስ ወንጌል ላይ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ፣ ሌላኛው ፈሪሳዊ ነበረ። ፈሪሳዊው እንዲህ ብሎ ጸለየ። ጌታ ሆይ በሳምንት 2 ጊዜ እጾማለሁ፣ አስራት በኩራቴን እሰጣለሁ ብሎ ጸለየ። እግዚአብሔር የሚያውቀውን ነገር ለእግዚአብሔር መልሶ አሳወቀ። ቀራጩ ግን ወንጀለኛ ተብሎ በከተማው የሚገለል ሰው ስለነበረ እንዲህ አለ፣ ጌታ ሆይ ቀና ብሎ እንኳን ወደ ሰማይ ላይ አይኖቹን ሊያነሳ አልወደደም። አንገቱን ደፋና እንዲህ አለ፣ እኔ ኃጢአተኛውን ማረኝ። እስቲ ሁላችሁም በሉ፣ እኔ ኃጢአተኛውን ማረኝ። ቀራጩ ምን አለ ቀጥሎ? እንደዚህ ቀራጭ ኃጢአተኛ ስላላደረከኝ አመሰግናለሁ። ይሄ ጸሎት ነው ምንድን ነው ንገሩኝ። አሁን ነገሌ ስላላደረከን የምንለው እኮ ሊኖር ይችላል። እኛ ቤተክርስቲያን ስለመጣን የቀሩትን ሰዎች የቀሩት ቅድስና ጎሏቸው ስለሚመስለን እኛ በብቃታችን ቆመን የኛ ቅድስና አቁሞን ስለሚመስለን ሌሎችን አሳንሶ ማየት የክርስትና አይደለም። በድካማችን የሚራራ ጌታ አለ። የደከሙትንም እግዚአብሔር ያነሳል። እና የሚገርም ነው። ለሰዎች ሊታዩ ፊታቸውን ያጠፋሉ፣ እውነት እላችኋለሁ ዋጋቸውን አጥተዋል። በስውር ላለው አባታችሁ አንተ ግን ስትጾም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባት በግልጥ ይከፍልሃል ካለ በኋላ ድልና ዝገት በሚያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ አለ። የትምህርታችን ርዕስ ይሄ ነው። ዝግቡ ለክሙ መዝገበ ዘበሰማያት፣ የማይጠፋ መዝገብ አከማቹ። እስቲ ድገሙና አንድ ጊዜ ጥሩ። የማይጠፋ መዝገብ አከማቹ። በነገራችን ላይ በኢትዮጵያ ታሪክ በስጦታቸው በጾማቸው ከከበሩ ቅዱሳን አንደኛው አባ አጋቶን ይባላል። በላይ ግብጽ አባ አጋቶን በአርምሞ የሚታወቅ አባት ነው። ድንጋይ ቆርቆርሶ የጸለየ አባት ነው። ልብ አድርጉ። የሰማችሁኝ አይደል? አንድ የኢትዮጵያ ሊቅ እንዲህ ብሏል። ጾምኩኝ፣ ሰገድኩኝ፣ ሱባኤ ገባሁኝ፣ ጸለይኩኝ፣ መጸወትኩኝ፣ ጭራሽ የሰይጣን ፈተና በእጥፍ ሆነብኝ። ሰይጣንን ግን በአንድ ቀን በአንድ ነገር አሸነፍኩታል። ልብ አድርጉ። ጾምኩኝ አለ፣ ጸለይኩኝ አለ፣ ሰገድኩኝ አለ፣ አርምሞ ያዝኩኝ አለ፣ መጸወትኩኝ አለ። የሰይጣን ፈተናው በእጥፍ ሆነብኝ፣ ግን ሰይጣንን በአንድ ነገር አሸነፍኩት። እስቲ ሁላችሁም ሰይጣንን በሉ በአንድ ነገር እናሸንፈዋለን። በምን ይመስላችኋል? በዝምታ። እስቲ በዝምታ በሉ። አንዳንድ ቀን በአፋችሁ ስትናገሩ ጠዋት ቤተክርስቲያን ልትሄዱ ወይ የሆነ ገዳም ልትሄዱ፣ እህቶቼ በደንብ አዳምጡ። እናንተ ናችሁ መቼም በደንብ ብዙ ቦታ መዞር የምትወዱትና እንደው የሆነ ገዳም ልትሄዱ አስባችሁ ከሰዎች ጋር ትነጋገራላችሁ አይደል? ይሄው ጠዋት እንትን የሚባል ገዳም ልሄድ ነው ተነስቻለሁ። ልብሳችሁን ታዘጋጃላችሁ፣ ነጠላችሁን፣ ጸሎት መጽሐፋችሁን ቦርሳችሁ ውስጥ ታደርጉና ሽክፋችሁ ትነሳላችሁ። ጠዋት ስትመጡ ደግሞ ወቅቱን ያልጠበቀ ልማድ አንስት አይደለ? የወር አበባ ያገኛችሁና ወይኔ ይሄው እጄ እንዳልጠመቅ ሰይጣን ዘጋብኝ ይባላል። ስለዚህ ሰይጣን የምናችሁን ሰማ ማለት ነው። የአፋችሁን እንበሉ እንጂ ምን የምናችንን የአፋችንን። ገዳም ልትሄዱ ስታስቡ ለሰው አትናገሩ። ዝም አጅሮ የልብ አያውቅም። የምንድን ነው የሚሰማው? የጆሮ የሰሙኝ እንጂ የአፍ ነው የሚሰማው። ስለዚህ በጆሮ ስለሆነ የሚያደምጣችሁ። ስለዚህ በዝምታ እኛ የኢትዮጵያ ሊቅ በምን አሸነፍኩት አሉ? የሰማችሁ ነው። ማድረግ የሚፈልገውን ነገር ለዛ ሰው ለማድረግ በጽሁፍ አሉ። ምን አሉ? ለዚህ ቅዱስ ዳዊት ወአርመም ኩለሰናይ ይላል፣ ለበጎ እንኳንም ዝም አልኩ ይላል። እና በዝምታ የሚታወቁ አባት ናቸው አባ አጋቶን፣ በረከታቸው ይደርብን። እና አንድ ቀን በገዳማቸው ሲኖሩ አንድ ነገር ያደርጋሉ። ከገዳም ውስጥ ከ3 ወር ውስጥ አንድ ጊዜ ደግሞም ሲያስፈልግ ደግሞ በወር ውስጥ አንድ ጊዜ ከከተማ ወደ ከተማ እየወጡ ይመለሳሉ። ወዴት እየወጡ? ወደ ከተማ ይወጣሉ። እኚህ መናኛ አባት ከተማ የሚወጡበት ጉዳይ አላቸው። ምንድነው ካላችሁ በገዳም ውስጥ የእጅ ስራ ይሰራሉ። የምን ስራ? እስኪ ሁላችሁም የእጅ ስራ በሉ። የእጅ ስራ ይሰራሉ እና ሰፌድ ይሰራሉ፣ ሰሌን ይሰራሉ፣ እንቅብ ይሰራሉ። እነዚህ በእጆቻቸው የተሰሩትን ምን ያደርጋሉ? ገበያ ይወጡና ይሸጡታል። ይሸጡትና ዘይት ይገዙበታል፣
ጨው ይገዙበታል፣ ዱቄት ይገዙበታል። ሰማችኛል? ስንት ነገር ነገርኳችሁ? 3 ነገር ይገዙበታል። የገዙትን ለማን ይሰጣሉ ካሉኝ ከዋሻቸው የማይወጡ በድካም ደግሞ በእርግና በገዳም ውስጥ ያሉ አባቶች ስላሉ ዱቄቱን ዘይቱን ይወስዱና ለአባቶች ይሰጡና ይመረቃሉ። በጾም ሰዓት የልብ አለው እንዲህ በጎ ስራ ይሰራሉ። እኛ አባት አንድ ቀን በእጃቸው የተሰራውን 5ቱን ሰሌን ለመሸጥ ወደ ገበያ ወጡኛ አባት እና ወደ ገበያ ሲወጡ መንገድ ላይ የተቀመጠ አንድ የነቢጤ ያገኙ። እናንተ ምዕመናን ስትሰጡ ገብቷችሁ ነው የምትሰጡት። ፍቅር የሌለበት ምጽዋት የዱላ ያክል ነው። ሰጠን ብላችሁ እንዳትማጡ። ወርውራችሁ የምትሄዷት ሳንቲም ጎንበስ ብላችሁ እግዚአብሔር ይማር ብላችሁ ለታመመው ሰው በእጅ ስጡ እንጂ እኔ ጋር ናቸው። እና ወደ ገበያ ሲወጣ በመንገድ የተቀመጠ አንድ የነቢጤ ለማኝ ሰው አለ። አባቴ ስለ መድኃኔዓለም እንጀራ መግዣ ስጠኝ፣ ተለመነኝ፣ ተዘከረኝ አለው። አባ ዞር ብሎ አየውና ልጄ ምን ላድርግ? ገንዘብ የለኝም፣ በእጄ የተሰራውን ይህንን ሰሌን ሸጬ ዱቄትና ዘይት ለአባቶቼ ገዝቼ ወደ ገዳም ልመለስ እየወጣው ነው። ባይሆን መድኃኔዓለምን ጠርተህብኝ ከማልፍ ይሄንን በእጄ የተሰራውን ሰሌን ልስጥ አለ። ዳቦ አይደል አልበላው፣ እንጀራ አይደል አልበላው፣ ምን ያደርግልኛል ሰሌን? እኔ የቸገረኝ ገንዘብ ብሎ መለሰላቸው። እንደ ወንድሜ አሁን በመንገድ ላይ ተቀምጦ ስለ መድኃኔዓለም ስለ እመቤቴ ስለ ኪዳነ ምሕረት ብሏችሁ ልትሰጡት ደግሞ ወይ ደግሞ እናንተ በር አንድ ሰው መጥቶ በራችሁን አንኳኩቶ ስለ ማርያም ሲላችሁ መቼም ጨካኝ የሚራራባት ስም ናት እመቤቴ፣ እንደው ያላችሁ ቁራሽ እንጀራ ወጥ አድርጋችሁ አምጥታችሁ ሲሰጡት አይ እኔ እኮ እንጀራ አይደለም የምፈልገው ሳንቲም ነው ቢላችሁ በር አዘጉበት፣ ቀረጣቢ ነው መደፉበት፣ እንደው በካልቾ ነው የምትሉት። ይሄ ደግሞ ጥጋበኛ ሊያስኮንነኝ ይሁንና እንጀራ በሰጠው ልትሉ ትችላላችሁ። የቸገረው ምን ታውቂያለሽ? እና የማይቋረጥ መድኃኒት ቢኖረውስ? መድኃኒት መግዣ አጥቶ ቢሆንስ? የመድኃኒት ቢቋረጥበት በሞትና በሕይወት መካከል ሊሆን ይችላል። ምናልባትም በሕይወት የመቆየቱን እድል ሊቀንስበት የሚችል የማይቋረጥ መድኃኒት ክኒን መግዣ አጥቶ ሊሆን ይችላል። ስጡን የተባልነው አትመራመሩ፣ ካለ መስጠት ነው፣ ከሌለ ካለበት ያድርስ ማለት ነው። እና ይገርማል። አባ ልክ ነህ የኔ ልጅ፣ የጠየቀኝ ገንዘብ ነው የሰጠው ሰሌን ነው፣ እንግዲያውስ ገበያ ወስጄ ሸጬ መጸውታለሁ፣ ጠብቀኝ አሉት። አይ የሚሄዱበት ገበያ ይዘውኝ ይሄዱ አላቸው። ይሰማችሁ ነው? ገበያ ይዘውኝ ይሄዱና እዛው ሲሸጡ እዛው ይሰጡኛል አላቸው። በል ልጄ ተነስና እንሂድ ሲሉ አይ እኔ እኮ መነሳት አልችልም አላቸው መልሶ። ከባድ ነው። ይሄን ትዕግስት ይኖራቸዋል? ይኖረናል ወገኖች? እኔ በበኩሌ አይኖረኝም፣ እኔ አልታገስም። እና እንዴት ነው የምትሄደው ታዲያ? አይ ሰውነቴ በቁስል ለቋል እኮ የሸፈነልኝ ልብስ ነው የኔ አባት፣ መቆም መራመድ የሚያስችል ነገር የለኝም፣ አካሌ ሁሉ በቁስል አልቋል፣ ባይሆን እንደ ሕፃን ልጅ ተሸከመኝ አለ። እስቲ አሁን ቁስል እየተነገራችሁ ለመሸከም ፈቃደኛ ትሆናላችሁ? ንገሩኝ። እንኳን ቁስል ልብሱ የቆሸሸበትንም እንኳን ታክሲ ላይ አንጠጋለትም። እና አባ እንደ ሕፃን ልጅ ፎጣቸውን አውልቀው እንደ ሕፃን አዝለውት ያን በቁስል በደዌ የነደደውን ሰው አዝለውት ወደ ገበያ ሄዱ። ገበያ ሰሌን ከሚሸጥበት ቦታ ቁጭ አሉ። አንድ ሰሌን መጣና አንዱ ገዛቸው። ስለ አባ እንጦንስ ብሎ ለመናቸው። ይሄው ስለ ጻድቁ ስለ አባ እንጦንስ ብሎ የአንዱን ዋጋ መጸወቱ አይበቃው? አሁንም ያን ላይ ቁጭ ብሏል። አንድ መጣና ደግሞ 4ቱንም ገዛቸው መጡ። አሁንም ስለመቤቴ አላቸው። ይሄው ስለመቤቴ እናንተ ብትሉስ ቅድም ሰጥቼ እንዴ ደፋ ነው ብትሉት። አባ ግስ በተጠየቁበት ሁሉ ምን ይሉ ነበር? እስቲ ይሰጡ ነበር ብለዋል። አቤት ኢትዮጵያውያን ዛሬ የደረስንበት እንዴት አይነት ክፋት ላይ እንደደረስን፣ ማን እንዳስተማረ ምቀኞች እንደሆንን፣ ተንኮለኞች እንደሆንን፣ ነገረ ሰሪዎች እንደሆንን፣ አሽሙረኞች እንደሆንን፣ ንፉግነት ማን እንዳስተማረን፣ ሻክቶ የሚደፋ እንጀራ ይዘን ዳህን ማናበላ ስስታም እንደሆነ እንዲያሉንም ዛሬ በር ዘግታችሁ በልታችሁ የታለ የወዛችሁት? የታለ ያማረባችሁ? የት መች ጤና ሰጣችሁ? ተደብቃችሁ የበላችሁት? አባ ጋቶን 5ቱንም መጸወቱታ።
ልጄ መሽቶብኛል፣ ወደ ገዳሜ ሽፍታ ሳይወጣ አራዊት የሚተናኮሉ ሳይወጡ ወደ በጊዜ ልመለስ፣ እግዚአብሔር ይማረክ በልደና ሁን አሉትና የያዙትን ሙሉ መጽውተውት ሄዱ። ምን አላቸው መሰላቸው? ያነዳይ እዚህ ነው እንዴ ያገኘኝ አባ? ካገኘኝ ቦታ ተናንስ ውሰድና መልሰኝ እንጂ አላቸው። መጽውተው ተሸክመው ለካስ የአባ ትዕግስት እየታየ ነው። በጾማችሁ ሰዓት በጣም እላችሁን የሚያስጨርሳችሁ ነገር ሊገጥማችሁ ይችላል። በጾማችሁ ሰዓት በቃላት በንግግር የሚፈትናችሁ ሰው ስራ ቦታ ሊገጥማችሁ ይችላል። ከቻላችሁ ያንን ቦታ ለቃችሁለት ሂዱ። ክፉ ላለመነጋገር እየሰማችሁ ይናል። ያለበለዚያማ ከአንደበታችን ክፉ ከወጣማ ምኑን ጾም ነው ወገኖች? እና አባ ምን አሉት? የኔ ልጅ እውነት ነው፣ ተሸክሜ ካመጣሁት ቦታ ማድረስ ግዴታዬ ነው። በል ከትከሻ ይውጣ። በጾም የደቀቀ ሰውነታቸው ደግሞ ተሸክመውበት። አያችሁ ቅድስና፣ ይሄ ነው ቅድስና። የእናቴ ልጅ በጀርባ አዝለውት ነዳዩን ከነበረበት ቦታ ሲመልሱ በልጅ ደርሳል ውረድ አሉት። ያ ነዳይ አልወርድም አላቸው። ይሄ ከባድ ትዕግስት የሚያስጨርስ ወንድሞቼ፣ እናንተ ብትሆኑ ስታችሁ አታፈርጡት ይሆን? አልወርድም ይላችሁ መጽውታችሁ ተሸክማችሁ እስላችሁ ተሸክማችሁ መልሳችሁ ደግሞ ከትከሻዬ ውረድ ስትሉ አልወርድም ቢላችሁ አቤት 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 አድርስ ነው። እኛ ትከሻ ላይ እንኳንም አልሆነ የለንማ። የትዕግስት እንዴት አድርገን እንደምናከባለለው ነው። አባ ምን አሉ መሰላችሁ? የኔ ልጅ አትወርድም አሉት። አዎ አባ አልወርድም አላቸው። እንግዲያውስ እስከምችለው እሸከምሃለሁ አሉት። እግዚአብሔር እስከምንድን ነው የተሸከመን ወገኖች? እግዚአብሔር እስከምንድን ነው የተሸከመን? ይሄው ዛሬም አመጽ ነው፣ ዛሬም ዝሙት ነው፣ ዛሬም ርኩሰት ነው፣ ዛሬም ተንኮል ነው፣ ዛሬም ማሜት ነው፣ ዛሬም ምቀኝነት ነው፣ ዛሬም ኃጢአት ነው፣ ነገም ኃጢአት ነው። ዝም ብሎ ተሸክሞናል እስክንመለስ ድረስ። የቻለሽ ሥላሴ ነው፣ የተሸከመን ሥላሴ ነው። ቤት አይደለም የቻለን፣ እሱ ነው የቻለን። ማን ነው የቻላችሁ ምዕመናን? እስቲ እግዚአብሔር ነው የቻለን የምትሉ እጃችሁ ነው። እናት የማትችለውን አባት የማይችለውን አስቸጋሪው ጸባያችንን የቻለልን ማን ነው? በደላችንን ነውራችንን ከድኖ የሸፈነልን ማን ነው? ያየብንን ያላሳየብን ማን ነው? ክብር ለቅዱስ አማኑኤል ይሁን። እሱ ነው የቻለልን፣ እሱ ነው የሸፈነልን። ወገኖቼ አልወርድም አለው፣ እጠብቃለሁ፣ እስከምችለው እሸከምሃለሁ። ምን እስከምለው? አያችሁ በጾም ሰዓት ምን ያክል ትዕግስተኛ መሆን እንደሚያስፈልግ። አያችሁ በጾም ሰዓት ቅድስናችን እንዴት እንደሚፈቅድ። እስከምችለው እሸከምሃለሁ። ጠበቀ አይወርድም፣ ጠበቀ አይወርድም። እሳቸው ጸሎተ ማርያም ይዘው ያን እንደተሸከሙ ነው። ከሆነ ደቂቃ በኋላ ትከሻቸው ላይ ያለው ነገር የት እንደገባ አጡት፣ ቀልላቸው። ሲወርድ ግን አላዩትም። ዘወር ቢሉ ያ ነዳይ መስሎ ለካ በጀርባቸው የተሸከሙት 6 ክንፍ ያለው መልኩ የሉላንን መልክ የሚመስል ክንፎቹን ዘርግቶ በትረ መስቀል ይዞ ቆሞ ወዳጄ አጋቶን ምጽዋት ተወደደችልህ፣ ትዕግስት ተፈትኖ አለ በትዕግስት አለፍክ፣ እውነተኛ ስጦታክ ጾምክ፣ ድካምክ፣ እርትምና ተጋድሎ በእግዚአብሔር ዘንድ ተወደደልህ። ቅድም ነዳይ መስዬ በመንገድ ላይ የተቀመጥኩት እስከ ተጋድሎህ ድረስ ከመጨረሻው ላጸናክ ከእግዚአብሔር የተላኩት እኔ ቅዱስ ሚካኤል ነኝ አለው። በጾማችን ሰዓት በጎ ካደረግን፣ ቅድስና ካለን፣ እውነተኛ ምጽዋት ካለን፣ ከታገስን፣ ችሎ ማለፍን ከተለማመድን የጌታ መልአክ ሊያበረታን፣ የጌታ መልአክ ሊደግፈን፣ የጌታ መልአክ ሊያጸናን ወደኛ ይላካል። የሚያጽናናው የሚያጸናው ቅዱስ ሚካኤል ወደ ሕይወታችሁ ይላክላችሁ። በዚህ ጾም መቆም አቅቷችሁ የዛላችሁ ሰዎች የሚያበረታውን መልአክ ይላክላችሁ። በዚህ ጾም እንባችሁ እንዲታበስ እንባ የሚጠርገውን መልአክ ይላክላችሁ። ኪዳነ ምሕረት እንባችሁን ትጠርግላችሁ። በቤታችሁ ያለውን ጉድለት ትሙላላችሁ። በቤታችሁ ያለውን ቋጠሮ ትፍታላችሁ። ገንዘብ የማይመልሰውን ትመልስላችሁ። ስልጣን የማይፈታውን ትፍታላችሁ። በቤታችሁ ያለውን የምታነቡበትን የተዘበራረቀውን ሰንሰለታማ የሆነውን ጥያቄያችሁን እሷ ትፍታላችሁ። እና በጾማችን ሰዓት ቅድስና ያስፈልገናል። ስለዚህ በጾማችን ሰዓት ጸሎት፣ ስግደት፣ ምጽዋት አስተባብረን ልንይዝ ያስፈልገናልና እግዚአብሔር መንፈስ ቅዱስ በሰማይ መዝገብ አከማችሁ እንደተባልን በጎ በማድረጋቸው በሰማይ መዝገብ እንደጠበቃቸው በጎ ምግባር የሰማችሁ ይናረም ያ መዝገብ
ክርስቶስ ለፍርድ ሲመጣ እንዲህ ይለናል። የሰማችሁ ነው። ምን ተገበርኪ ምን ሰራሽ ይላል። አይቴ ነበርኪ የት ነበርሽ ብሎ ይጠይቀናል። ብራብ አብልታችሁኛል። ይሄ መዝገብ ነው። አያችሁ የሚጻፍ ነው። ለተራበ ማብላት ለእግዚአብሔር ማበደር ነው። ለድሃ 10 ብር ስትሰጡ ለእግዚአብሔር ጋር 20 ብር እንዳላችሁ እንደተቀመጠላችሁ አስቡ። መዝገብ ነው። የወደቀን ስታነሱ እግዚአብሔር በክፉ ቀን አብሯችሁ እንደሚቆም በወደቃችሁ ሰዓት እግዚአብሔር እንደሚደግፋችሁ ይሄን አምናችሁ ስጡ። ቤተ ክርስቲያን ስታነጹ በሰማይ መቅደስ እንደሚታነጽላችሁ አስቡ። ሰማችሁኛ? እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ለማመስገን ሁላችሁም